ኧረ በእናትሽ ተይኝ እንዴ! ምንድነው በዚህ ሰዓት ሩጫው? እረፍዶብኛል ብላ ልገለኝ እኮ ነው። ይዛናንን እንዴት ናችሁ አለች እዩ። እንግዲህ ፊቷ ተቀያየረ። ይዙና ትንሿ አንድ ላይ ስታያቸው ትንሿ እንዴት አደርሽ መቅደስ ስትላት ደህና ነኝ አለቻት። እንድትዛሬው አልነበረችም። በአሁኑ ሰዓት እዩ ማለት መቅደስ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር በማድረግ ጀምሩት። አመሰግናለሁ። ልዑሌም ልጁ ምንድን ነው እንደዚህ የምታሯሩ? ስፖርት እንዲሆንህ ብዬ እኮ ነው ስፖርት እንዲሆንህ ብዬ ነው ትላለች ትንሿ። እንዴ ልቤ እስኪጠፋ ድረስ እያሯራሽ ነው ስፖርት የሚሆነኝ አለ ይዙዬ። ትን አለበት አለች። ልዑሌም አንቺ ልጅ ግን ተይ ይህን ልጅ መከራውን ባታበይው ይሻልሽ። ውይ በቃ ለማንኛውም አሁን እኛ ስላለን መሮጥ አይጠበቅብህም አለ ልዑል። ይዙዬም ውይ ገላገልከኝ፣ በቃ ውሰድልኝ ወደዛ አለው። ትንሿ አው ይዙ አለችው። አዎ ነው ዱርዬ፣ እኔ ትንሿን ዱርዬ አለችው። አዎ ዱርዬ። መቅዲ እየከነፈች ወደ ቹችዬ ጋር ትመጣለች። ቹችዬ መንፈስ አላት። መቅደስም ቹቹ አንዴ ላውራ እንዴ ይችል ግን ተኔ ፍቅሩ ያዛት አለች። ቹቹ ቀለልኩም ቹቹ አንዴ እናውራ፣ እኔ ለቀልድ አይደለም እባክህ አንዴ እናውራ አለችው። ቹቻይ ምንድን ነው ደግሞ ያላመልስ የምትቅለሰለሱ አለች። አስመሳይ አላት። አረ በፈጠረህ አንዴ ላውራ በፈጠረ እኮ እዚሁ አውሪ በቃ ምታውሪ ካለሽ እዚሁ አውሪኝ አላት። ቆይ ምን ይነካል አንዴ ለብቻችን ብናወራ ምን ይነካል? ወይልም ቆይ ምንድን ነው ይህን ያህል እኔ እንዳልሰማ የተፈለገው? እኔም ወንድሙ ነኝ። አውሪ ካወረሽ አውሪ፣ ግንስ ደግሞ ምንድን ነው እኔ እንዳልሰማ የተፈለገው? ቹቻ በእናትህ አለች መቅዲ። ኧረ ቹቻ በእናትህ ስትለው ቹቻዬም አንቺ ትቆያለሽ መሰል በቃ እኛ እንሂድ፣ ጥያቄ ልጠይቅ ነው አለች መቅዲ። ቹቻም ምንድን አባትህ ቹቻዬ ማርያምን ቹቻዬን አለማድነቅ ንፉግነት ነው እውነት። አባቴ ምን ራሱን የሚያስከብር ራሱ የመጀመሪያው ጀግና አባቴ ምን አባት ደህና ናቸው? ሰላም ናቸው? ወይኔ መቅዲ አባቴን አግኝተሹ ነበር እንዴ አለ። አባቴን አግኝተሹ? ኧረ እኔ አላገኘኋቸውም አለችው። አሀ መልእክት ተነግሮሽ ነው? መልእክት ደርሶሽ ነው? መልእክት ተልኮብሽ ግን አለ አቤል። እንግዲህ ወደ ማቃጠሩ ገባ። አንተ መቼም እርግማናቸውን ጀምረዋል አትለኝም አይደል? አባቴ እርግማናቸውን ጀምረዋል አትለኝም አይደል አለ። እንግዲህ በዚህ ሳምንት መጨረሻ ምናምን ሲሉ ነበር፣ ለመራገም በዚህ ሳምንት መጨረሻ ምናምን ሲሉ ነበረ። መቅዲም ሽንቷ ፈሰሰ። ቹቻ በእናትህ በፈጠረህ አምላክ እኔ እንደዚህ ያለ ነገር በጣም ነው የምፈራው። እባክህ ቹቻ በፈጠረህ አምላክ እባክህ ዛሬም ብቻ ማረኝ፣ ሁለተኛ አልሳፈጥ። አቤሎ ቀጠለ። በነገራችን ላይ የእሳቸውን እርግማን እንደ ቀላል እንዲያታየው፣ በሌሊትም በቀንም ነው የሚያስቃዠው። ሌትም ቀንም ማይል ያስቃዥሻል። ቹቻዬ ራሱ አባት ሆኖ ማለት ነው ራሱ ያስከበረ እጅግ እዚህ ልሃላ አቤላ አብርሽን አንድ ቀን ረግሞት ሳምንቱን ኩሉ ሽንቱን መቆጣጠር አቅቶት ይንገላታ ሽንት ትሸና ማለት አለ መቅዲ። አቤላም ሀዳ የዋዛ እንዳይመስሉሽ አለቃለች፣ የዋዛ እንዳይመስሉሽ ብቻ በእናትህ አውቃለሁ፣ ብዙ ጊዜ አስከፍቻለሁ፣ ብዙ ጊዜ በድያለሁ፣ ግን ደግሞ አውቄ አይደለም። ባክህ ዛሬን ይቅርታ አድርግልኝ እና እግረ መንገድሽን ነበረ መከራዬን ትታበኝ የነበረው እግረ መንገድሽን ነበሩ መከራዬን ትታበኝ የነበረው። እናትህ አታካብድ። እናንተስ ብኮኑ መከራዬን ስታበሉኝ አልነበረም ወይ የከረማችሁት? በቃ እንካካስ መከራዬ። እናንተም እኮ መከራዬን ትታበሉኝ የሰነባይ ታይም። አሁን አተታውን ትተሽ ወደ ገደለው ግቢ፣ ወደ ጉዳይሽ ወደ መጣሽበት ግቢ አላት። መቅደስም ይቅርታ ምናችኝ? ይቅርታ በቃ በዙ በቃ ይቅርታ ብለሽ በቃ አላት። ትንሿዬም ምንድን ነው ይሄን ብቻ ነው የምትይ? ምን አባህ ነው የምትለው? ተቀየሰች እና ምን አባህ ነው የምትል? ቅድሚያ ሁኔታ አለኝ አለ። ቅድሚያ መደራደሪያ የማቀርበው ነገር አንድ ነገር የለኝ አለች። ቻይ ቀብረር ብሎ ነው። መቅደስም ምንድን ነው አለችው።
ቹቻ ስልክሽን ከፍተሽ ስጭኝ አላት። ስልክሽን ከፍተሽ ስጭኝ። ምንድን ነው የምሰጥህ አለችው። ፎቶ ልነሳበት። አዎ ፎቶ ልነሳበት። ከቀልድ ለምንድን ነው የፈለከው ንገረኝና ልስጥህ ንገረኝ፣ ለምንድን ነው የፈለከው ትላለች። አቤልዬ ምን ነው የምትፈሪው ነገር አለሽ ወይ? የምትጠራጠሪው ነገር አለሽ ወይ? የሰው ፋይል አለበት ወይ ስልክሽ መሆንሻል አላት። አንተ ነኝ እንዴ? እኔ እኮ አንተ አይደለሁም አለችው። እንደዛ ከሆነ ማስጩ በቃ እንደዛ ከሆነ ምን አስፈራሽ? እንግዲህ መላው ጠፋት። መቅደስ ስልኳን ሰጠችው። ስልኳን ውስጥ የነበረው የአቤል ወሬና አቤል አወራበትና የአቤልን አንዳንድ ነገሮች ዛበት ነበረ እና እነሱን አጠፋፋና ምን አደረግከው አለችው። ምንም አላደረግኩት፣ ያንቺ ያልሆነን ነገር ብቻ አጠፋሁት አላችሁ። አባህ ነው ያጠፋኸው በማለት ወደ ስልኳ ስትመለከት ያልጠበቃቸው ነገር ጠፍቶ ያመሃል እንዴ ያመሃል አለችው። ምን አደረግኩኝ? የወንድሜን ፋይል ነው ያጠፋሁት አለ። ምን ፋይል ነው ያጠፋኸው አለ አቤሎም። ያንተን ፋይል ነው እዛ ስትለፋደድ ያወራህበትን ርህን ነው ወይ አለ አቤል። ደስ አለው። አዳ ቹቹ እኮ ነኝ ምንጡቅ አይሚሮ ያለኝ ቅድም ምን አይነት ቀሽም ነህ? እንዴት እንደዚህ ታደርግ? እንግዲህ መቅድዬ አብዳ ጥላቸው ትሄዳለች። እናንተ እኮ ዝም ብላችሁ ትንቁኛላችሁ እንጂ እኔ ከባድ ሰው ነኝ አለው። አቤላም እኔ ወንድሜ ልጨብጭሽ፣ እውነት ከባድ ሰው ነሽ፣ የኔ ወንድም ባኮኝ ይቆጨኝ ነበር አለና አቤል በጣም ተደስቶ አቤልና ቹቻዬ ጠርጥረዋታል እዩን። ሉላ እኔ ችል ግን ምኗም ደስ አላለኝ። ምንድን ነው ደስ ያላላችሁ? ልታፈዝህ ነው? ምንም እንዳልተፈጠረ አስመስላ የቀረበች የትናንትና ፍቅሯ ኖሯት ሳይሆን የሆነ ነገር ልትበቀልህ ነው። እኔ ምኗም ደስ አላለኝ በማለት ሁለቱም ይነግሩታል። ልዑል ግን ፈጽሞ ሊያምናቸዋል። ምንድነው ሰዎች ያያችሁባን ነገር አለው ልም የለም፣ ነገር ግን ምንም ውስጤ ሊቀበላት አልቻለም። ኧረ እባክህ አለ። ኧረ እባክህ ትላለህ ወይ? ያኔ የተፈጠረውን ነገር ረስተህ ነው ወይ አለችቻ። ልዑልም እንግዲህ የወደደን ያበደ አንድ ነው ይላል የሀገራችን ሰው ሲተርት። ያኔ እኮ እሷ ጥፋት ብቻ አይደለም የኔም ጥፋት ነበረበት አለ። ኧረ እባክህ አለችቻ። አቤልም ልዑል ግን አውቀህ ነው ወለ ምንድን ነው? እየደነዘዝክ እኮ ነው። አውቀህ ነው ወይ? ምንድን ነው እናንተ? ቆይ ሁሉንም ነገር ከጥርጣሬ ጋር ነው እንደምታገናኙት አላችሁ። አሁንም እምቢ አለ። የሆነ ነገር ይዤ መጥቻለሁ ትላታለች እዩ። ምንድን ነው? ልዑልን እያሳመንኩት ነው። በቃ በሆነ ነገር አሳምኘዋለሁ አለቻት። እኔ እኮ አላምንሽም፣ ባታምኒ ነው የሚሻልሽ። በአንቺ መተማመኔ ልክ ነበር ማለት ነው ትላታለች። እኔ እኮ እዩ ጠራጠር ያለሽ ወይ? እኔ እኮ እዩ ነኝ። አብርሽን መተናኮል ጀምሬያለሁ። ጋቢ ምክንያት ነው ያገኘሁበት። ምንድን ነው ትላታለች። እሱንም በኋላ እነግርሻለሁ።